فالصلاة بهذا المفهوم التي يسميها العلماء الصلاة الإبراهيمية، وهي إبراهيمية بالمقارنة وبالتشبيه. በኢስላማዊ ወግ ሰላተል ኢብራሂም በመባል የሚታወቀው ስለ ነቢዩ ሰለላሁ ዐለይሂ ወሰለም የሚደረግ የሰለዋት አቀራረብ ነው። ይህ ስያሜ የተሰጠው ከነቢዩላህ ኢብራሂም ዐለይሂ ሰላም ጋር በመወዳደር በመመሳሰል ምክንያት አንዳንዶች አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ብለን ስንል ጉዳዩ የንጽጽር ወይንም የመመሳሰል ጉዳይ ነው። ምንም እንኳን ምሁራን ሰለዋተል ኢብራሂምያ ብለው ቢጠሩትም በእውነታው ግን ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰለዋት ነው። የነቢዩ ኢብራሂም ዐለይሂ ሰላም መጠቀስ የመጣው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ መጨረሻ ወደ ነቢዩ ኢብራሂም ዐለይሂ ሰላም ስለሚመለስና በክብር ለመጥቀስ ብቻ ነው። አላሁመ ሰሊ ስንል በአንድ ወቅት እንደገለጽኩት እኔ እሰጥሃለሁ ከሚለውና አላህ እንዲሰጥህ እለምናለሁ በሚለው መካከል ትልቅ ልዩነት አለ። እኔ ስሰጥህ አቅም የተወሰነ ነው፣ ከምችለው በላይ ልሰጥህ አልችልም። ነገር ግን የአላህ ችሮታ ክፍት ነው። ሲሰጥህ እንደ ክብሩ፣ እንደ ልግስናው፣ እንደ ሰማያትና ምድር ግምጃ ቤቶች ባለቤትነቱ ልክ ነው የሚሰጥህ። ችሮታው ፍጻሜ የለውም። የነቢዩ ሰለላሁ ዐለይሂ ወሰለም ሰለዋትን በተመለከተ ሰለዋት በአላህ ዘንድ እዝነት፣ በመላእክት ዘንድ ምህረት፣ በሙእሚኖች ዘንድ ደግሞ ዱዓ ወይንም ልመና ነው። እኛ አላህ በነቢዩ ሰለላሁ ዐለይሂ ወሰለም ላይ እንዲወርድና እንዲያዝንላቸው እንለምነዋለን። አላህ እርሳቸውን መርጦ መላኩ ለእርሳቸው የላቀ እዝነት ነው። አላህ አደምን፣ ኑህን፣ ኢብራሂምን በመላው ዓለም ላይ እንደመረጠው ሁሉ ነቢዩ ሰለላሁ ዐለይሂ ወሰለምም ተመርጠዋል። የአላህ እዝነት ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበረውን ትልቅነት ስማቸውም ከራሱ ስም ጋር በማያያዙ ይታያል። አዛን በሚደረግበት ኢቃም በሚባልበት ወይንም በኢስላም ምስክር ጊዜ ሁሉ የአላህ አንድነትና የነቢዩ መልእክተኝነት ሳይጠቀሱ አይቀርም። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብለን እንመሰክራለን። ይህ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጠው ትልቅ ክብርና ማዕረግ ነው። ሐሰን ኢብኑ ሳቢት ረዲየላሁ አንሁ እንዳሉት አላህ ስማቸውን ከስሙ ጋር አያይዞታል። አዛኙ በአምስት ወቅት አሽሃድ ሲባል ይህ ለነቢዩ የተሰጠ ትልቅና ክብር ሞገስ ማሳያ ነው። አላህ ነቢዩን ሰለላሁ ዐለይሂ ወሰለም በቁርአን ሲጠራቸው በስም ብቻ አይደለም ያ ኑህ ያ ሙሳ ሳይሆን ያ አዩሃ ነቢይ አንተ ነቢይ ሆይ፣ ያ አዩሃ ረሱል አንተ መልእክተኛ ሆይ ብሎ በክብር በደረጃ ነው የሚጠራቸው። ይህ ነቢዩ በአላህ ዘንድ ያላቸው ከፍተኛ ቦታ ያሳያል። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ተልከዋል። ስለዚህ እኛ አላሁመ ሰሊ ዐላ ሰይድና ሙሐመድ ስንል ጌታ ሆይ በሰጣቸው ፍጹም እዝነት እዘንላቸው እያልን ነው። በሶሒህ ዘገባዎች እንደሚታወቀው አንድ ባልደረባቸው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲገቡ በጣም ደስተኛ ሆኖ አገኟል። ከዛሬ በፊት እንደዚህ ተደስተው አላየሁም፣ ምን ሆኖ ነው ብሎ ሲጠይቃቸው ጅብሪል ዐለይሂ ሰላም በእኔ ላይ አንድ ጊዜ ሰለዋት ያወረደ ሰው አላህ በእርሱ ላይ 10 ጊዜ እንደሚያወርድ 10 ሐሰና እንደሚጽፍለትና 10 ወንጀሉን እንደሚያብስለት አበሰረኝ ብለው መልሰውላቸዋል። ይህ ለሌላ ነቢይ ያልተሰጠ ታላቅ ስጦታ ነው። ዑመር ረዲየላሁ አንሁ አንድ ሰው ነቢዩን ሰለላሁ ዐለይሂ ወሰለም ሰለዋት ምን ማለት ነው ብሎ ሲጠይቃቸው ይህ ከሚስጥር ዕውቀት ዒልሙል መክኑን የተወሰደ ነው፣ እውነታውን የሚያውቀው ግን አላህ ብቻ ነው አሏቸው። እናንተ ብትጠይቁ ኖሮ አልነግራችሁም ነበረ። አላህ በእኔ ላይ 2 መላእክትን ወክሏል። አንደኛው በእኔ ላይ ሰለዋት ያወረደን ሰው አላህ እንዲምረው ሲጠይቅ፣ ሁለተኛው ደግሞ አሚን ይላል በማለት አብራርተዋል። የእስልምና ምሁራን እንደሚስማሙት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ በየዕድሜ ዘመኑ አንድ ጊዜ ዋጅብ ሲሆን ከዚያ ውጪ ግን እጅግ የሚወደድ ሙስተሐብ ተግባር ነው። አላህ ያ አዩሃ ለዚነ አመኑ ሶሉ ዐለይሂ ወሰሊሙ ተስሊማ እናንተ ያመናችሁ ሆይ በእርሱ ላይ ሰለዋትን አውርዱ በማለት ይህ ትዕዛዝ እንደ ሰላትና ዘካ ሁሉ ግዴታ ነው። ሰለዋት በአላህ ዘንድ ተቀባይነት ካላቸው ተግባራት አንዱ ነው። ስለዚህ ነው ዱዓ ሲደረግ በሰለዋት እንዲጀመርና እንዲፈጸም የተመከረው። ምክንያቱም መጀመሪያውና መጨረሻው በሰለዋት የታጀበ ዱዓ አላህ ዘንድ ተቀባይነት ይኖረዋል። ነቢዩ ሰለላሁ ዐለይሂ ወሰለምን ስንጠቅስ ሰለዋት ማውረድ የሙእሚን ግዴታ ነው። ወደ አላህ የምንቃረብበት መንገድ አንዳንድ ምሁራን ነቢዩ በተጠሩ ቁጥር ሰለዋት ማውረድ ግዴታ ነው ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም ስሜ ተጠቅሶ በእኔ ላይ ሰለዋት ያላወረደ ሰው ንፉግ ወይንም በኺል ነው ብለዋል። በመጨረሻም ሰለዋተል ኢብራሂምያ በሰላት መጨረሻ ላይ በመቅራት በኢማም ማሊክ እና ኢማም አቡ ሐኒፋ ዘንድ የተወደደ ሙስተሐብ ሲሆን በኢማሙ ሻፊዒ ዘንድ ደግሞ ግዴታ። እነዚህ ሁሉ የነቢዩን ሰለላሁ ዐለይሂ ወሰለም ክብር፣ ደረጃና እዝነት ለሙእሚኖች ለማስታወስ ወደ አላህ ለመቃረብ የሚረዱ መንገዶች ናቸው። አላህ በነቢዩና በቤተሰቦቻቸው ላይ እንዲሁም በነቢዩ ኢብራሂም ዐለይሂ ሰላም ያወረደው እዝነትና በረከት የላቀ ነው። يكون هناك تواصل، وأراد الله تعالى أن يجعل من النبوة ما يكون تواصلا بالقدوة، هذه القدوة التي تنجلي عطاء ورحمة وذكرا حسنا.